በባለፈው ክፍል እንደተመለከትነው ማርታን እንግዲህ ደረጀ ታማኝነት ላንቺ ምን ማለት ነው የሚል ጥያቄ ጠይቋት ነበረ። ማርታም ታማኝነት ማለት እንግዲህ አለመዋሸት፣ በቃ በዛ በታመነው ነገር ላይ ታማኝ ሆኖ መቀጠል በማለትም እንግዲህ መልሳለት ነበረ። ግን ደረጀ ሙሉ ቀን ሙሉ ይሆናል ማለት አይደለም። አንዳንድ ቀን የቀን ጎዶሎ አሉ። የዛን ጊዜም እንግዲህ በሚደርስብን ነገሮች ላይ የቀን ጎዶሎ ብለን እንሰይማቸዋለን የሚል መልስ መልሳለታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ደረጀም በዚህ ጊዜ አየሽ ማርታ፣ እኔም የቀን ጎዶሎ አንድ ቀን ደርሶብኛል ይላታል። ምን ማለት ነው? የቀን ጎዶሎ ደርሶብኛል ማለት ምን ማለት ነው? እኔ የማላውቀው የቀን ጎዶሎ የደረሰብህ ነገር አለ ደረጀ ስትለው፣ አዎ ማርታ፣ አንቺ የማታውቂው እኔ የቀን ጎዶሎ የደረሰብኝ ነገር አለ። ምንድን ነው? መቼም ከኔ ልትደብቀኝ አይደለም ስትለውም እንግዲህ ማርታ ይላታል፣ በቃ ነገሮች ሁሉም አንዳንዴ አይነገሩም ትይኛለሽ አይደለ? ሁሉ ነገር አይነገርም ትይኛለሽ አይደለ? ሲላትም እንግዲህ አዎ አንዳንዴ እስከ ወዳኛው ድረስ ይዘናቸው የምንቀብራቸው ነገሮች አሉ። እናም እንደዛ ትለዋለች ማርታ። እዚህ ጋር እንግዲህ እኔ ማርታን ራሱ እየተጠራጠርኳት ነው። ማርታም የቀን ጎዶሎ የደረሰባት ነገር አለ እንዴ? ማለቴ ደረጀን አሁን እንግዲህ ማለት የሆነ ነገር ሊያወራ ሲፈልግ አሁን ይሄንን ሚስጥር እንዳይነግራት አሁን ላይ ገደብ ነው የገደበችበት። ማለት ደረጀ እውነታውን መናገር ፈልጎ ራሱ ማርታ ደግሞ እንደዛ ስትለው የሆነ ለመናገር እየፈራ በቃ ይሄንን ሚስጥር እንግዲህ በቃ እውነትም እሷ እንዳለችኝ ይሄንን ሚስጥር እስተወዳኛው ድረስ ይዤው መሄድ አለብኝ የሚል እንግዲህ ደረጀም በጭንቅላቱ ሀሳብ መጣል። ደረጀ በነገራችን ላይ ማርታን ይወዳታል። እንዲሁም በተለይ ውሃን ልጆቹን በጣም ነው የሚወደው፣ ትዳሩን በጣም ይወዳል። ማርታን በዛ ላይም እንግዲህ ትዳሯን በጣም ነው የምትወደው፣ ባሏን በጣም ነው የምትወደው እና ትዳራቸው እንዳይበተን ሁለቱም ፍርሃት ላይ ናቸው። ግን ዛሬ ላይ እንግዲህ ደረጀ ቀን ጎዶሎ እኔም ደርሶብኛል ብሎ ለማርታ በተናገረ ጊዜ ማርታ ብታዳምጠው ኖሮ ዛሬ እንግዲህ ወይ ስለ ዳጣ ያለውን ነገር በሙሉ ይነግራት ነበረ። እሷ ግን ማርታ ግን እንግዲህ ቀድማ ምንድን ነው ያለችው? አንዳንዴ የማይነገሩ ነገሮች አሉ። ለምሳሌ አንድ ባልና ሚስት ባለ ትዳር ናቸው። ግን ሴቷ በግዳጅ ከሌላ ተደፍራ ብትወልድ ያም ልጅ እንግዲህ ተወልዶ አባዬ እያለ ቢያድግ እሷም ለእናትና ለአባቶቿ ሳትናገር ቀብረው ብትኖር ያንን ሚስጥር ትፈርድበታለህ ደረጀ የሚባል ጥያቄ ትጠይቀዋለች። ደረጀም እንግዲህ አይፈረድባትም በቃ ማርትዬ እያለም እንግዲህ እንደዛ ሲላትም ለማንኛውም በቃ ዛሬ እራትን ልጋብዝሽ፣ እኔ ነኝ በቃ እራት ልጋብዝሽ ምናምን ላታል። እንደ ደረጀ ወዴት ማስቀየስ ነው? ሳትነግረኝ የቀን ጎዶሎ ደርሶብኛል ያልከኝን ነገር እና እንደዛ ስትለው እንግዲህ እዛ በቃ እያወራን እነግርሻለሁኝ ይላታል ማለት ነው። በባለፈው ደግሞ ያው ዳጣ እንግዲህ ስለተወለደችበት ሀገር የት እንደተወለደችና አባቷ ሲሳይ እንዳልሆነ እንዲሁም የድሬዳዋ ልጅ እንዳልሆነች እንግዲህ ለናታን ነግራው ነበረ። ናታን ደግሞ ብዙ ጊዜ ሰላምዬ በጣም ስለምታስጨንቀው የዳጣ ጉዳይ በጣም ስለሚያስጨንቃት እንግዲህ ለሰላምዬ ነግራታለሁ ብሏት ነበረ እና ባለው መሰረት እንግዲህ መጥቶ ለሰላም ይነግራታል። ሰላም በዚህ ጊዜ በጣም ብዙ ጥያቄዎች በጭንቅላቷ ይፈጠሩባታል። እዚህ ጋር ግን በጣም የሆነ ማለት አንደኛ የዳጣም ስቃይ ይብቃ፣ ሲቀጥልም ደግሞ ሰላምን በቃ እስከዚህ ድረስ መሰቃየቷ ልጇ እስሯ ተቀምጣ እንግዲህ ልጅን አለማወቅ በጣም ነው የሚከብደውና አሁን ላይ እንግዲህ ሰላምዬም እኮ ልጇን ብታቅ ዳጣ የእሷ ልጅ እንደሆነ ብታውቅ እኮ በነገራችን ላይ እነ ደረጀ ቤት ራሱ እንደማትቆይ ብዙዎቻችን እናውቃለን። ስለዚህ ወይ ደረጀ ማሳወቅ አለበት ወይም ደግሞ ዳጣ እንግዲህ ያለውን ነገር ብትነግራት ለሰላምዬ የሆነ እናቷንም ታገኛለች ማለት ነው። እና ሰላምዬ በጣም ነው እያሳዘነችኝ ያለችው። እናም እንግዲህ ዛሬ ላይ ናታንን እንግዲህ ዛሬ ስለ ዳጣ ትነግረኛለህ ብላ እያፋጠጠችው ባለ ጊዜ ዛሬ እዚሁ ተቀምጠን ዳጣ ስትመጣ ሁሉንም ነገር ሁለታችንም ማፋጠን እንጠይቃታለን
ትለዋለች ማለት ነው። ናታን አይ እኔ ልተኛ ነው መስዬን ነው የምትተኛው ተቀመጥ ትለዋለች። እና ስትመጣ ዳጣ እንግዲህን እንዴ ምን ሆናችሁ ነው እናንተ ምናምን ብለው እንግዲህ እንዳጣዬ ስትቀመጥ ሁለቱም ያፈጡባታል። ሰላምዬ ቋንቺ ማነሽ በማለት ነበረ ጥያቄ ጠየቀቻት። ማነሽ ማለት ምን ማለት ነው? ማነሽ አንቺ? የት ነው የተወለድሽው? ከየትስ ነው የመጣሽው? እዚህስ ቤት እንዴት መጣሽ? ይህንን ጥያቄ በባለፈውም ጠይቃት ነበረ። ከተመለከታችሁ እዚህ ቤት እንዴት ልትመጭ ቻልሽ ስትላት የድሬዳዋ ላይ ነኝ የጋሼ የጓደኛው ልጅ ነኝ ነበር ያለቻት ማለት ነው። እና ሰላምዬም እንግዲህ በውስጧ ብዙ ጥያቄዎች ስለተፈጠሩባት ዳጣ እንግዲህን የሆነ ፍንጭ ትነግረኛለች በማለት ማነሽ? ምንድነሽ? ለምንስ ነው ጋሼን የዋሸሽው? ለምንድነው አባቴ ሲሳይ ነው ያልሽው? ለምንድነው ስትዬን የዋሸሻት ትላታለች ማለት ነው። እንደዛ ስትላት እንግዲህ እንዴ መብቴ ነው እናንተ ሲጀመር የትስ ብወለድ የት ነው ለምንድን ነው የሚያስጨንቃቸው? ሲጀመር እኔ የድሬዳዋ ልጅ ነኝ የድሬ ልጅ ነኝ በማለትም እንግዲህ እንትን ትላታለች። ሰላም እንግዲህ በጣም ትናደድና ዳጣ እኔ እየቀለኩኝ አይደለም ቁም ነገር ነው እያወራሁኝ ያለሁ፣ ስለዚህ እውነታውን ትነግርኛለች ትላታለች። እንዲህ ባልናገር ቆይ ምን ልታደርጉኝ ነው? በቃ አልናገርም፣ አባቴም ሲሳይ ነው የድሬዳዋም ልጅ ነኝ። እናም ይሄንን ትልና እንግዲህ ዳጣም ነገሮችን ቀለል ታደርግና ሰላምንና ናታንን ጥላቸው ትሄዳለች። ሰላም በነገራችን ላይ የሆነ ፍንጭ ትሰጠኛለች ብላ በጣም ጓጉታ ነበረ። ግን ዳጣ ደግሞ ቀልዷን ቁም ነገሯም የማይታወቅ ልጅ ስለሆነች እንግዲህ ምንም ነገር ፍንጭ ሳትሰጣቸው ትታቸው ትሄዳለች። ይሄ ደግሞ የዳጣ የዚች የኤቢ ፍቅረኛ እንግዲህ የተባለው ልጅ ኤቢን እንግዲህ ምን ያህል እንደሚያፈቅራት ሁላችንም እናውቃለን። እና ዳጣ ይቺ ኤቢ ደግሞ እንግዲህ እሱን የሆነ ከፍ ዝቅ አድርግ የሆነ ክብሩን የሚነካ ነገር ትናገረዋለች። እሱም ወንድ ልጅ ነኝ፣ ለክብሬ ተጠንቀቂ፣ ስለዚህ ምንም ያህል ባፈቅርሽም እንደዚህ እንድትናገረኝ አልፈልግም ሲላትም እንግዲህ ከአንድ ሁለቴም እያስጠነቀቃት ነበረ። እሷ ግን ይባስ ብላ ደግሞ ምንድን ነው ያደረገችው? በጥፊ ነበር የመታችው። ከዛ በዚህ ጊዜ በጥፊ ስትመታው እሱም ኤቢ ብሎ እንግዲህ በጣም ይጮህና ስትቆም ምንድነው ያደረጋት? እንግዲህ ሳትባት ነው ሄደው ማለት ነው። ፍቅር በጥፍ ይሆናል ማለት ነው። ከዛ እንደዛ ምናምን ሲያደርጋት በነገራችን ላይ ኤቢ ሄዳ አጥቅልል ስትል ምናምን ማን ያሳዝናት? በጣም ነው ያሳዘነች ማለት ነው። እናም እንግዲህ የማያልቅባት ኤቢ ወደ ቤት ትመጣና ምን ብትል ጥሩ ነው ያኔ በመጀመሪያ ዳጣና ውሃ ሳሎን ተቀምጠው እያወሩ ነበረ ማለት ነው። እያወሩ እንዴ ይሄ ቆይ ካሜራ እንደዚህ ፍጥጥ ብሎ ሲመለከተን